የእናንተንም ማሳየን እያለ ነው። ምክንያቱም ቅድም የተናገርኩትን ማየት ፈልጓል። ክርስቲያኖች ደጋግሞ እየጻፈ ነው። እስኪ የእናንተን ደግሞ ያልከውን አሳየን እያለ ነው። ቅድም ያልኩት ምንድነው? አቡበከር አዳምጠኝና ትከፍትላቸዋለህ። የምታሳያቸው ሐዲስ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ግመሉን እንደገሰጹትና ያንን ግመል ነቢያችን ሰለላሁ ዐለይሂ ወሰለም ፈርጥጦባቸው ሸሽቶባቸው የሄዱትን ግመል እንደገሰጹት እንዳለቀሰ በአይናቸው ሰሃቦች የመሰከሩትን ያንን ታወጣላቸዋለህ። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም እኔ መዲና ላይ ሳለሁ የተናገሩት ሐዲስ ነው። በመካ ላይ ሳለሁ አንድን ድንጋይ ያውቅ ነበር። ያ ድንጋይ ነቢይ ከመሆኔ በፊት በእኔ ላይ ሰላምታን ያቀርብ ነበር ብለው የተናገሩት እሱ ነው። ሁለተኛው እንዲሁም ቡካ አልጀዳ የጉቶ የቴምር ስር ማልቀሱ እርሳቸው ይቀመጡበት ነበር። ልክ ወንበር ተሰርቶለት በመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ማልቀሱ፣ እንዲሁም ደግሞ ሸሃደት አልዚእብ ተኩላ ወይንም ደግሞ ቀበሮ የሚባለው እንስሳ ስለ ነቢያችን ሰለላሁ ዐለይሂ ወሰለም መመስከሩ። ይሄን አሁን ጓ እንዳትሉ ክርስቲያኖች አሳይቻቸዋለሁ። አህያ እንደሚያወራ እንደሚናገር፣ ከእግዚአብሔር ነቢያቶች ጋር እንደሚያወራ፣ ከመላእክም ልክ እንዲሁ ከእነርሱ ጋር እንደሚያወራ አይታቸዋላ። ስለዚህ የሆነ እንስሳ ተናገረ ቢባል ጓት በሩ ከተአምር መካከል ነው አንደኛው። ይሄ አምላክ ለነቢያቶች እንዲመሰክሩ አድርጓቸዋል። ይሄ የሆነው እንዴት መሰላቸው? ይህ ልንገራችሁ። ቁጥሩን አቡበከር እያወጣ ያሳያቸዋል። አንድ መዲና ላይ የገጠሬ ሰው ነበረ፣ አዕራቢ ነው። ይህም አካል ምን አደረገ? ከዕለታት አንድ ቀን እንስሳቶቹን ፍየል፣ በጎቹን፣ ከብቶቹን እየጠበቀ እያለ የዛኔ ከፍየሎቹ መካከል አንዷ ፍየል አንድ ተኩላ መጥቶ የነጥቀውና ይሄዳል። ወዲያውም ይሄ ገበሬ ይከተለውና ያስጥለዋል። ካስጣለው በኋላ ተኩላው ራቅ ብሎ ተቀምጦ ወደ ሰውየው ዞረና ምን አለው? የሰው ልጆችን ቋንቋ አውጥቶ አረበኛ ቋንቋ አውጥቶ አናገረው። አተምናዑኒ ሪዝቀን ሳቀሁ ላሁ ኢለየ፣ አላህ ወደ እኔ የላከልኝን ጸጋ ሲሳይ ትነጥቀኛለህ ብሎ ተናገረው። ሰውየው በጣም በመደነቅ ምን አለ? ዚእቡን የተከልሙ ቢከላሚል በሸር አለ። ተኩላ በሰው ልጆች ቋንቋ ይናገራልን አለ። ተደነቀ በዚህ። ምክንያቱም ከአእምሮ ውጭ ነው ይሄ ነገር። የሰው ልጆችን ቋንቋ አውጥቶ እንስሳት ቢናገር ምን ትላላቸው? ይህም ባየ ጊዜ በጣም ሲደነቅ ተኩላው ምን አለ? አተዕጀቡ ሚን አምሪ አለው። በእኔ መናገር ትደነቃለህን? አላ አኽቢሩከ ቢአዕጀብ ሚን ሃዛ፣ ከዚህ የበለጠ በአሁን ሰዓት አስደናቂውን ነገር እዚች ዓለም ላይ አልነግርህም አለው። በላ አለ ሰውየው። አሁን ንገረኝ፣ ማወቅ እፈልጋለሁ ከአንተ መናገር በላይ አስደናቂ ነገር ካለ አለ። ቤታቸዋል። ከዚያ በኋላ ሂድና መዲና ላይ አንድ ለዓለም ሕዝብ የተላከ መልእክተኛና ነቢይ መጥቷል፣ ሙሐመድ ይባላል። ወደ እርሱ ሂድና ስላለፈውም ስለሚመጣውም ሁሉ የሚናገር የሆነ ነቢይ ነው። እርሱን ሂድና እመን ተከተል ብሎ ተናገረው። ወዲያው ይህ ሰው ነቢ ሰለላሁ ዐለይሂ ወሰለም አያውቃቸው ነበር። ከዚያ በፊት ያለው ነገር እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ ቀጥታ እንስሳቶቹን እየነዳ ቤት ወሰደ። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ፍለጋ መዲና ላይ ሲሄድ ሰዎች ተሰባስበው ተመለከተ። ምንድናቸው ሲል ሙሐመድ ከመካ ወደ መዲና ስደት አድርጎ ሰዎችን እያስተማረ ነው፣ ስላለፈውም ስለሚመጣውም እየተናገረ ነው። በመካከላቸው አንዱን አምላክ አምልኩ እያለም እየሰበከ ነው አሉት። ወዲያው ወደ እርሳቸው መጣና አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ይህ ሆኗል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን። እርሳቸውን የማያውቅ ፍጥረት የለም። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን ሁሉ በሰማይ በምድር ላይ ተሰጥቷቸው ነበር። በሰው ላይ ብቻ እንዳይመስላቸው፣ ፍጥረት ሁሉ እርሳቸውን ያውቃል፣ ስለ እርሳቸውም ይመሰክራል እውነተኝነታቸውን። የሰማይ መልአክ፣ የምድር ፍጥረታት ሁሉ እንዳለ ማለት ነው። አቡበከር ያሳያቸዋል። ወደ መስጂድ ልሄድ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። አቡበከር ሰላም አለይኩም ወረሕመቱላሂ ወበረካቱህ። ወአለይኩም ሰላም። እንዴት ነህ?